አትረዳም አንተ። ይህን መረዳት በእውነት የ1 ሚሊዮን ብር ቼክ ይገባል። ማን ነው የሚጽፍለት ከናንተ መካከል? አርባንም ማጽፉ እንዴት ምስኪን ሰዎች ሆነው እኔን እኮ ነው የሚመለከቱ። እናት ለአንተ ስትል ምን ዋጋ ከፍላለች? እኔን ትምህርት ቤት ታደርሳለች። እኔ ትምህርት ቤት እንዳለው ወጥ ትሰራለች፣ ልብስ ታጥባለች፣ አልጋ ታነጥፋለች፣ ቤት ታጸዳዳለች። እኔ ከትምህርት ቤት ስመጣ ደግሞ ስፖርት ቤት ታደርሳለች። ምንድነው ስፖርት የምትሰራው? ቴኳንዶ ትሰራለህ? አዎ። በርበሬ ታጥነህ ታውቃለህ? በውሃ ነው ግን የሚታጠሩ ሰው። በእናንተ ዘመን በውሃ ነው። በእኛ ጊዜ ስናጠፋ ማለት ነው እናቶቻችን አልካይሲ ና ብያለሁ ና ግባ ዛሬ በርበሬ ለማጥን ይሉናል። ለምን 10 ኪሎ 20 ኪሎ ነው የሚያስፈጩት። ምን ችግር አለው አባትዬ? ዝግን አድርገው ይሞጅሩታል ከሰሉ ላይ። ጎረቤት ሁሉ ያለቅሳል። ፍቅር ማለት ምን ማለት ነው? ፍቅር ማለት የእግዚአብሔር እራትና ምሳ ነው። እስቲ ስለ ኢትዮጵያ እናውራ። ትወዳታለህ ሀገርን? ኢትዮጵያን በጣም ነው የምወዳት። ሰላም ደስታ ፍቅር አላት። ሰላም ደስታው እየቀነሰ ስለመጣ እየቀነሰ መጥቷል። በምን የተነሳ? በጦርነቱ ምክንያት። በምን አወቅ? 3 መንግስቶች የሆኑበት ሀገር ነው። ማን? አፄ ቴዎድሮስ፣ አፄ ምኒልክ፣ አፄ ኃይለማርያም። አስተካክል። ልክ አይደለህም። ልክ ነኝ። ልክ አይደለህም። የቱን ነው ልክ ያለው? ሶስተኛው ማናቸው? ሶስተኛው አፄ ዮሐንስ። አፄ ዮሐንስ ልክ ነው። እስቲ በምን ምክንያት ነው የሞቱት? ሶስቱም ንገረኝ። አፄ ቴዎድሮስ ጥይት ተጥቶ። እሺ። አፄ ምኒልክ ደግሞ ታሞ። እሺ። አፄ ኃይለ ዮሐንስ ደግሞ አንገታቸውን ሰጠው ነው። ለምንድን ነው ሽጉጥ የጠጡትን አንገታቸውን የተቆረጡት? የፈረንሳይ ወታደሮች ይዘዋቸው ወደ ሀገራቸው ሄደው ሊደበድቧቸው። እሺ። እነሱ ባይዋጉ ኖሮ እኮ እኛ እስካሁን ድረስ እንግሊዝኛ ወይ ቻይና ነበር የምናወራው። አንድ ሰው ምግብ የሚሰራለት ሰው ሲያጣ በቃ ምግብ እንድትሰራልኝ ብሎ ከአንድ ሴት ጋር ወደ ትዳር መግባት ይችላል? አይችልም። ምን ችግር አለ? ሰው አጋቢዎቹ የሰጡትን ሰው ብቻ ነው የሚያገቡ። እኔ ሳገባ ሽማግሌዎቹ ናቸው እንደ ሚስት የሰጡ ይለኔ። አዎ። ሽምግልና የሚላኩትን ሰዎች ማለት ነው ለትዳር? አዎ። እነሱ እኮ ባልየው መጀመሪያ የወደዳትን ሴት ካጫት በኋላ እርግጠኛ ሲሆን ወላጆቿ እንዲፈቅዱ ጠይቁልኝ ብሎ ነው የሚልካቸው እንጂ እነሱ ሚስት አይሰጡም እኮ። እንደዛ ለማለት ፈልጌ ነው። ወደ ትዳር ሲገባ አንድ ሰው ማሟላት ያለበት መስፈርት ምንድን ነው? ቁጥር 1 የሰርጉን መደገሻ ቦታ አበባ፣ መስቀል፣ ዲኮር። አዎ፣ ፊኛ መስቀል፣ መብራቱን ዘጭ አድርጎ መብራት። ቁጥር 2 ወንበር። ቁጥር 3 የሚያዩቸውን ሰዎች መጥራት። ቁጥር 4 እስከዚህ ነው የማውቀው። ትዳር ምንድን ነው? ባልና ሚስት ማለት ነው። አብሮ መኖር ማለት ነው። አብረው ሲኖሩ ጥሩ የባልና ሚስት ኑሮ የሚባለው ምን አይነት ኑሮ ሲሆን? ሲፋቀሩ። ግን የሚፋቀር ሰው አይጣላም? በፍቅርነት ውስጥ መጣላት አለ። በመጣላት ውስጥ ደግሞ መፋቀር አለ። በመጣላት ውስጥ እንዴት ነው ፍቅር ያለው? ሲለያዩ በጣም ይነፋፋቁና አንድ ላይ ተገናኝቶ ይታረቃሉ። ትምህርት ቤት መሄድ ጥቅም አለው ወይስ ጊዜ ማባከን? ሰው እኮ ካልተማረ ወላ ስራ አስኪያጅ፣ ወላ ፓይለት፣ ወላ ፖሊስ፣ ወላ ወታደር አይሆንም። እርግጠኛ ነህ? ማርያም። ተመልካቾቻችን አዲስ አበባ ከክፍለ ሀገር ለልዩ ልዩ ጉዳይ መጣችሁ ወይም ክፍለ ሀገር ቁጭ ብላችሁ ምን ነው ኤዲቲንግ በተማርኩና የውስጤን ባወጣው ካላችሁ 50% ዋጋውን አነስተንላችኋል። ጋሽ እሸቱ ወይዬ እንዴት ነህ? እንዴት ናችሁ? ደህና ነህ? ሰላም ናችሁ? እግዚአብሔር ይመስገን። ይመስገን። ቀረጻ መሀል ድንገት ከየት ነው? ጋሽ እሸቱዬ እኛ ከክፍለ ሀገር ነው የመጣን ኤዲቲንግ ለመማር። ከክፍለ ሀገር ለመጡ ልጆች 50% ቅናሽ እናደርጋለን ብለሃል። ልክ እናንተ ከክፍለ ሀገር ነው ከክፍለ ሀገር ነው የመጣን። እርግጠኛ ናችሁ? አዎ። ላፕቶፕ አላችሁ በኋላ ኤዲት የምታደርጉበት? አዎ። እኔ ማካለሽ ባንክ ያለ ማለት ነው። የት ነው ያረፋችሁት? ሰፈራችን እዚህ ፔፕሲ ሲኤምሲ ነው። ከጨርጨር ጀርባ። ጨርጨርን አወቅኸው? አላወቅሁትም። እዛ ነው ያለ። ጨርጨርን እናንተ እንዴት አወቃችሁት? ወይ ሁሉም ሰው ጨርጨር ይላል። እኛ ምን እናውቃለን? ቲክቶክ አላችሁ እንዴ? አለን። በምን እንደምትሰሩት? በአይፎን ቅርጻለሁ። ጭራሽ 70 ፕሮ ማክስ እና ከክፍለ ሀገር የመጣችሁት? ተተነቃ ይቀር እንደውም ከፍለን እንማራለን። ከፍላችሁ ተማሩ። እናንተ ከፍላችሁ ትማሩ ይሻላል። ኧረ አዲስ አበባ ልጆች ተው።
እድሉ የመጣው ለክፍለ ሀገር ልጆች ነው። መታወቂያ አይተን ነው የምናስገባው። ግማሹን ክፍያ አንስተንላችኋል። ለዚህ ዙር ህዳር 23 ለሚጀመረው ክላስ ማለት ነው። ተመዝገቡበት። ቅድም ቴኳንዶ ሰራለሁ ምናምን ብለኛል። ማይ ባይዘ እኔም እችላለሁ ታውቃለህ። መጀመሪያ ስፕሊት ነው የሰራው። ስፕሊት ምንም ያደግኩበት ነው። ሁሉም እንደምችል ያውቃሉ። እሱን አላሳየም። አንድ ሁለት ሶስት ቆይ ላመጥ ምን አይነት ምግብ ነው ስፖርተኛ ሰው መብላት ያለበት? ስጋ። አብሽ እኮ ወገብ ፕላስቲክ ነው የሚያደርገው። ይመራል እንጂ። ኧረ ተው። አባቴ ነው የነገረኝ። ጠጥቼ አላውቅም። ምራቄት እናድርግ። ጠጡ። እኔም ውሃ ያስፈልገኛል። ግደሉኝ እሺ። እንደዚህ ባዶ ብርጭቆ እያስቀመጣችሁ ይኸውልህ፣ አፈር አለው፣ ባክቴሪያ አለው፣ በቃ በሽታ አለው። ታመምክ፣ በቃ ሆድን ይቆርጣል። እንካ ጠጣሽ። ምን አገባኝ? በላጣት አይ አብዮት፣ ልክ ነው። ህጻናት መቼም አይናቸው እያየ እንደዚህ የቆሸሸ ውሃ አይጠጡም። ልጠጣ ቢሉም እኛ ወላጆች ወይም ትልልቅ ሰዎች እሺ አንልም። ከ10 ሺህ የማያንሱ ግለሰቦች በሚኖሩበት አካባቢ ከዚህ የባሰ ውሃ ይጠጣል። እጅግ በጣም የቆሸሸ ልክ እንደዚህ የሚያስደነግጥ ህጻናትም አዋቂዎችም ነፍሰ ጡር ሴቶችም የታመሙ ሰዎችም ምንም ምርጫ ስለሌላቸው ምንጩ ከ2 እና ከ3 ወር በኋላ ሲደርቅ በጋውን ከዚህ የከፋ ውሃ ይጠጣሉ። ነፍሰ ጡር ነሽ? አዎ ነፍሰ ጡር። የስንት ወር? 8 ወር። እንደዚህ ሆኜ 1 ሰዓት 2 ሰዓት መንገድ ሄጄ ነው ውሃ የምቀዳው። በድንክ ታስሬ ማለት ነው። ትንሽ መንገድ ያው እንዲሄድኩ ሲነቃንቆ ልጅ ተወርደ ነው። ያኔ እኮ አሁን የጠጣ ብታይ እንደው ጉድ ይገርማችኋል። ብታይ አታ ላይ መስላል። እውነቴን ነው። ልሻለች በሆነ አጋጣሚ እኛ የምንቀዳው ከታች ነው፣ እሷ ከላይ ሞተች። ምንም አማራጭም ስለሌለን እሷን አውጥተን ወደ ውጭ ጥለን እኛ ግን ከታች እየተጠቀምን ነበር። አንቺ ሀገሬ መሬት በላ አፈርና ውሃው በላ ከአህያ ጋር ከውሻ ጋር ታዲያ እጅት ዋጡ ይማታል።